ውስጥ አስክሬኑን ያለበት እናሳያቸዋለን። ተላጃ ውስጥ አለ። ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ። የኔ ወንድም ነው ስላልኩት ማለት ነው። የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልኬለት ያንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው። አስክሬኑ መጥተው መቅበር ይችላሉ፣ መውሰድ ይችላሉ። ተላጃ ላይ ነው። ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ። እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልክህን እሰጣቸዋለሁ አልኩትና በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራቸው። አይ ወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው። የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃው? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳዑዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል።
ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ የምትወስዱ ደላሎች በተለይ ማለት ነው። መቼም የዚህ ሁሉ እናት መርገም እኔ እመኑኝ ልትበሉት ነው፣ ሊዋጥላችሁ ነው ገንዘብ። እውነት ነው ወላሂ። ሰው ፈቃደኛ ሳይሆን ባልወለደው ልጁ ልክ እንደ ራሳችሁ ልጅ እያደረጋችሁ የምትወስዱ ደላላዮች ፈጣሪውን ፍሩ። ይህን ሰሞን ራሱ የኔ ጓደኛ ወንድም ሂዶ ደምባ እያለቀሰች ነው ያለው። ቤተሰብ ሳይፈቅድ የምትወስዱ ደላላዮች ግን እኔ በጣም ጤናማ ራሱ አትመስሉኝም። ለምን ካላችሁ 10 ምናምን ዓመት 16 15 14 ዓመት እድሜ ነው አታላችሁ ይዛችሁ የምትሄዱ ቤት መኪና ፎቅ ብላችሁ ማለት ነው። ግን እሱም አይሳካም። ስደት ሀገር ሁላችንም ኖረናል። ስንት ዓመት ተቀምጠናል። አንድ ጠብ ያደረግነው ነገር የለም። ስለዚህ እውነት እንደዚህ ህገወጥ ደላላዮች ፈጣሪን ፍሩ። የስደተኛ ህይወት ሁልጊዜ መልቅሶ፣ ሁልጊዜ በቃ ወይ አያልፍልን ወይ አያልፍብን። ሁልጊዜ እንደዚህ እንዳለን እንሄዳለን፣ በህይወታችን ደስተኛ ሳንሆን ማለት ነው። ነገ እየወለደው ደስተኛ ሳንሆን የቤተሰብ ናፍቆት አለ፣ ምን አለ እንሄዳለን። እነዚህ ልጆች ደግሞ ሰውት እንግዲህ ገና ልጆች ናቸው። የባህር አራቱ ነው ቅርት። አሁንም የሚወጡ ወጣቶች አሉ። በአላህ ፈጣሪን ፍሩ። እናንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ስንቶቻችሁ ናችሁ ይሄ ልጅ እንግዲህ ዛሬ የተጻፈውን በቴሌግራም ገብቻቸው ከቤተሰቦቹ ጋር ወርቶ ከሚስቱ ጋር ወርቶ ከሚወደው ጓደኛው ጋር ሲያወራ አድሮ ነው እንግዲህ ጁምዓ ሌሊት ላይ እስትራሃ ላይ የተወጋው። እኔ ግን ግራ የገባ የወጋው ሰውዬ አሁን ሰላም አገኘ። በሴት ነው በተለያየ ነገር ነው የሚባለው። በሴት ነው ይላል፣ ግማሽ ሰው ደግሞ በመጠጥ ነው ይላሉ። ግን ያንም ሆነ ያነ እስኪ የወጋው ሰውዬ አሁን እኔ ግራ ገባኝ። ምን ሰላም አገኘ? ይህን የመሰለ ልጅ ገና ህፃን ልጅ ህይወቱን አሳጥፈኸው እንዴት ነው ነገ ወዲያ አንተ አገርህን ገብተህ የምትኖረው? ገና ልጅ ነው፣ 20 ቤት ነው። እና አንዳንዴ በተለይ ስደተኛ ሆናችሁ ለስደተኛ እህት ወንድሞቻችሁ ማሰብ አለባችሁ። አሁን ልጅ ገና ልጅ ነው። ነገ ወዲያ ብዙ ያልፍልኛል ብሎ ነው እንግዲህ ሳውዲ ተሰዶ ሄደው። የቤተሰብ ናፍቆት አለ፣ ምን አለ። ግን ያንን ሁሉ ነገር ሳይሆን ህይወቱን በስደት ሀገር እዛው አጣው ማለት ነው። እና እሱ ብሬክስ የጻፈውን አንብቤ በጣም ነው ያሳዘነኝ ወላሂ። እስኪ አንዳንዴ እናስብ። ስደት ሀገር ተወተን እንተዛዘን፣ እንዋደድ፣ እንፋቀር። ተንኮል፣ ሸረኝነት ምናምን ለምንድን ነው ይዛችን ከልባችን ይዘን የምንሄደው? ወላሂ እኔ በጣም ነው ያሳዘነኝ ይሄ ልጅ ማለት ነው። ፈጣሪ ይዘንለት።